ለሽ እንድትወሽ ከፈለሽ ክፈቹ በሩ። በቃ እሺ፣ አንድ ያውሩ ሃይሚ። እኔ ከዚህ በኋላ እዚህ ነው የምኖረው። ምን ማለት ነው? እዚህ ቤት ነው የምኖረው። ምን ማለት ነው? ምን ማለት ነው? ከአንቺ ጋር ነው የምኖረው ነገራቶች እስካስተካክል። ያማል አንተ ጤነኛ አይደለም። ምንም ቢፈጠር ምን እኔ አሁን ከአንቺ ጋር ነው የምኖረው። እሺ ነገራቶች እስካስተካክል ስነ ስርዓት ይኑር። ምንድን ነው ስነ ስርዓት ይኑር? አልፈልግም። እኔ ከማንም ጋር መኖር አልፈልግም። ፍፄንም ይዘኸው ሂድ። በቃ አልፈልግም። ሶፋ ላይ ተኛለሁ። ሶፋ ላይ አልፈልግም። እኔ ተኛለሁ። ለምን? ሰው ማድረግ ያለብኝ ነገር ስለሆነ ነው። እንደ አንተ ፉክክር ነው እንደ ያዝከው ከእንትና ጋር። ከማን ጋር? ከዛ ነው ከማነው ስሙ ከቴዲ ጋር። ምን እዚህ መጥቶ ተኝቷል እሱ እኮ ሃይሚ። እሱ እዚሁ በቃ ፉክክር ነው ያልሽው። እዚህ መጥቶ ተኝቷል እሱ። አምጣራመ አልወጣም አልወጣም። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። እንደዚህ ከተገናኘን ቆየና ፊት ለፊት እኔ እያወራው ቀጥታ ምናምን ትንሽ ቆየውና ዛሬ በጣም አልተናደርኩም፣ ግን ገርሞኝ ነው የመጣሁትኝ። በቃ ያልጠበቅኩትን ነገር ነው ሃይሚ ያደረገችው እና አሁን ፍፄ ደውሎ እኔ የሚሆነች ቀጠሮ ነበረችብኝ እና እዛ ሊሄድ ደውሎ ነበር የነገረኝ እና ገርሞኛል። በቃ ቅመም እያስቸግራለች እና ፍፄ እሷ ጋር ነው ያለው እና ግዴታ ያ ነገር አስፈላጊ ነው። ትላንትናም እንግዲህ ለማግኘት ሞክሬ ምናምን ትንሽ አለመግባባቶች ሲፈጠሩ ጥዬ መጣሁኝ እና ሁልጊዜ ደግሞ ካሜራ እየደቀኑ መምጣት ምናምን ስላልተመቸኝ ነው። ትላንትና በቃ እኔ ደስ አላለኝም። ሄጄ ማሳየት እችል ነበር የተፈጠረውን ነገር፣ ግን አስፈላጊ አይደለም ብዬ ነገራቶችን ላውራት ብዬ ሄጄ ነበር። በጣም ተናድጃለሁ። በቃ በሁሉም ሰው ተናድጃለሁ። ማለት ሁሉም ሰው እኔ አላቅም፣ በተለይ በዙሪያ ያሉ ሰዎች እነ ፍፄ ሃይሚ ምናምን የሆነ የሚናገሩት ነገር ደስ አይልም። ልጁ ድንበር እያለፈ እየተናናቀ እየመጣ እንኳን ለምን ተናገርከው ለምን ነካው ላይ ናቸው እና ከዚህ በላይ ሃይሚን የሆነ ነገር እስኪያደርጋት አይደለም ጠብቀው። የፈለገ እኔና ሃይሚ ብንቀያየም የፈለገ ብንጣላ ጥሩ ሙድ ላይ እንኳን ባንሆን ኦልሬዲ ብዙ አሳልፈናል። ብዙ ችግሮችን ብዙ ጥሩ ነገሮችን አብረን ያሳለፍን ሰዎች ነን እና እኔ እንጃ ብዙ እኔና እሷ እንዲያወጣ ማንናገረው ጥሩ ነገሮች ያሉንና የነበሩ ሰዎች ነን እና ግዴታ ደግሞ የሆነ በተቀያየም ክሳት ምናምን ለዛ ሰው አለመድረስ ይከብዳል። ኦልሬዲ እኔ ነኝ ያለሁት ብዬ ነው ማምነው። እነ ፍፄ ማንም ምናምን ቢኖር እንደኔ ሊሆኑላት ይችላሉ ብዬ አላስብም። ያም 100% በኮንፊደንስ ነው የምናገረው እና ልጁንም ዋጋውን መስጠቴ ትክክል ነበር ያደረጉት። ሲቀጥል ደግሞ ወደ ምላሽ ልመልስ። ዛሬ አይደል የተገናኘ ነው። ሲቀጥል ደግሞ ሃይሚ ጋር የተላከው ፎቶዎች ላይክ በፊት ከነበረችኝ ፍቅረኛ ጋር ነበር። በቃ ከእሷ ጋር የነበሩኝን ጊዜዎች ምናምን ነበር የተላከላት እና የሆነ ሰንባዲ እንዴት ብዬ ላስረዳችሁ፣ እናንተ ማግኘት ካልቻለ። አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላ። ይህን ቪዲዮ ሼር አድርጉልኝ ማለት ነው። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላ። ሁላችሁም እንደ ሰዓት አቆጣጠራችሁ ሰላም ጤና ይስጥልኝ ብያለሁ። በመጀመሪያ ደረጃ ይህን ቪዲዮ ለብሩኬ አድርሱልኝ፣ ፕሊዝ አድርሱልኝ ማለት ነው። እሱም ምንድን ነው ስተት እንዳለ ሆኖ ሃይሚን አትጫናት። ለምን ሃይሚን እንደምንም ብላችሁ ለማረጋጋት ሞክሩ እንጂ እንደገና የራስህን ስተት እያለ እንደገና ደግሞ አትጫናት። በሁለተኛ ደረጃ ደግሞ አንተ ጥፋተኛ ነህ ብሩኬ። ጥፋትህ ምንድን ነው? የበፊት የነበረህን ላይፍ ዘግተህ መምጣት ነበረብህ። ላይፍን ዘግተህ ሳትመጣ ቆይተህ ከዛ በኋላ ያችኛዋን ጥፋተኛ ማድረግ የለብህም። ኖ ጥፋተኛ አንተ ነህ። ለምን? በመጀመሪያ ደረጃ የነበረህን ነገር ከዛች ልጅ ጋር ፍቅረኛ አይናት ብላ አንተ ባንደበት ተናገራል አይደለ? የነበረህን ነገር ጨርሰህ ነው መምጣት የነበረብህ። ሳትጨርሱ ተነካክታችሁ ትመጡና መጨረሻ ላይ እዚህ ጋር መታችሁ ሃይሚን ለመጫን ኖ አይደለም። በሁለተኛ ደረጃ ደግሞ አንተ ፍፄ የምትባለው ልጅ ማለት ነው እኔ ሳስበውና ስስለው በቃ ሃይሚን ለማናደድ የተነሳ ትመስለኛል አንዳንዴ ሳስበው ማለት ነው። ለምን ክፈችለት መግባት አለበት? ካልፈለገችስ አረጋጓት። በመጀመሪያ ቪዲዮ ከመቅረጻችሁ በፊት ማረጋጋት ነው ያለባችሁ። ሃይሚን ሳታረጋጓት ተሎ ብላችሁ ካሜራ ትደቅናላችሁ። ይደብራል። ሁለተኛ ደግሞ አንተ ብሩኬ ማለት ነው ብሩኬ
ሰውን ዘለ ከሰው ጭንቅላት ከመውጣት መጀመሪያ እኔ ማን ነኝ ብለህ ማስተዋል አለብህ። ለምን አንተ ከፍተህ ለልጅቱ ባሰጣት ልጅቱ በዚህ ደረጃ ቪዲዮ አትልክላትም። ቪዲዮ የራቁት ቪዲዮ ምናምን ነው አይደል የላከችላት፣ አትልክላትም ነበር። ጥፋቱ ያለው ማን ነው? ካንተ ጋር ነው። አንተን ስለናቀችህ ነው ለሷ ጋር የላከችው። ስለዚህ አንተ ማስተካከል አለብህ። አንተ ያበላሸውን ነገር አንተ ማስተካከል አለብህ በመጀመሪያ። ለምን ሃይሚን ሳታረጋጉ እንደገና ካሜራ ደቅናቸው ራሱ መምጣቱ አግባብ ነው ብዬ አላስብም። ትናንትና የነበረውን ካሜራ ልቀርጽላችሁ ነበር ምናምን ብለሃል። አንተ ሲጀመር ካሜራ እየደቀንክ አይደል እንደምትመጣው? እንደዛ ከሆነ ለምን ሃይሚ ከተረጋጋች በኋላ ለምን አትቀርጹም? ለምን ካሜራ ትደቅናላችሁ? እሺ ለምን ትደቅናላችሁ? አልገባኝም። አንተ ትክክለኛ በቃ ማለት ሃይሚን የምትወዳት የምታፈቅራት የምትንገበገብላት ከሆነ ካሜራ መደቀን አይጠበቅብም። ካሜራ ሳትደቅን ካረጋጋችኋት በኋላ ነው ቪዲዮ መቅረጽ ያለባችሁ። እኔ አንዳንዴ ሳስበውና ስስለው እኔ ግራ እየገባኝ ነው ያንተ ነገር ማለት ነው። ግራ እየገባኝ ነው። በሁለተኛ ደረጃ ደግሞ አንዳንድ እንሽላሊቶች አላችሁ። እንሽላሊቶች ለምን ካላችሁ ሃይሚና ብሩኬ እንዲለያዩ በጎን ገንዘብ እየሰጣችሁ ብዙ አይነት ነገር የምታደርጉ ሰዎች አላችሁ። ዩቲዩበሮች ናቸው ተንኮለኞች። ውጡ ማለት ነው። እኔ እኮ ነግሬያችሁ ነበር በቀደም ተናግሬ ለምን እያንዳንዷን የምትመጣትን ነገር ከአመት በፊት በደንብ አርጌ ስላጣራው በደንብ አርጌ ስለታዘምኩ በደንብ አርጌ ስላየው ነው እየተናገርኩ ያለ እና ሃይሚን በዚህ ደረጃ አቢዩዝ ማድረግ የለባችሁም። ማስደንገጥ የለባችሁም። ማስለቀስ የለባችሁም። አሁን እሷ ሃይሚ እያለቀሰች ነው። ፊቷ ሁሉ ትክክል አይደለም። ፊቷ አብጧል። ገባችሁ? እያለቀሰች። ስለዚህ ለምንድን ነው እንደዚህ ብላ ካሜራ የምትቀርጿት ሲጀመር? እኔ ህይወቴ ሲስተካከል ምናምን ኖ ብሩኬ ጥፋተኛ አንተ ነህ። ጥፋትን ማመን አለብህ። ልጅቱማ የአንተ ህይወት ሲስተካከል አይታ ኦፍኮርስ ታረጋለሽ። ለምን እስኪ ይሰቡት የሆነ ሰው አብሯችሁ ኑሮ የሆነ ሰው ህይወቱ ሲስተካከልለት እኮ አንዳንድ ምቀኞች እኮ እንደዛ ነው የሚያደርጉት። ስለዚህ እኔ በልጅቱ አይደለም የምፈርደው በአንተ ነው። ማስተካከል ነበረብህ። ሳትለቅ ያችን እንትን እያለ በፊት እኔ በቃ ሌላ አዲስ ህይወት ጀምሬያለሁ። ከዚህ በኋላ በስልኬ እንዳትደውይ ምን እንዳትይ ሀላስ ልጅቱ ምንም አትልም። አንተ ግን አነካክተህ መተህ እንደገና ደግሞ ፍቅረኛዬ ናት ምናምን በቀደም ራስህ በአንደበታ ምናል ፍቅረኛዬ ናት አንቺ ስለኔ አይመለከትሽም ብለሃታል ሃይሚን። ዛሬ ደግሞ ያችኛዋን መልሰህ ህይወቴን ልታበላሽብኝ ተው እንጂ። በአንድ ራስ ሁለት ምላስ አቱን ብሩኬ። እና በዚሁ አጋጣሚ ልንገራችሁ ሃይሚ አልቅሳለች። በጣም አልቅሳለች። ፊቷ ሁሉ አባብጧል። አይታችኋት ከሆነ ማለት ነው። እኔ ቪዲዮን እስከ መጨረሻው ስላየሁት። በዚህ ደረጃ ግን ሴት ልጅ ማስለቀስ አለባችሁ ብዬ እኔ አላምንም። ይቅርታ አድርጉልኝ። እኔ ራሱ ተናድጄ ነው የማወራው ሃይሚ ስላለቀሰች ማለት ነው። ሃይሚ እንዲከፋት ሆነ እንባ እንድታለቅስ ሆነ ምን ሆነ አንፈልግም። እኛ የሃይሚ ደጋፊዎች ከልባችን ስለምንወዳት አንዲትን ባንድ ትፈሳት አንፈልግም። ስለዚህ ብሩኬ ከዚህ በኋላ ለጭንቅላቷ መጠንቀቅ አለብህ። የራስን ስቤት ብቻ አታራምድ። አንተኔ ብዙ ጊዜ አይቻለሁ። ሰልፍሽ ኮንፊደንስ ነህ ለራስና ለራስ እንጂ ለሃይሚ ያለ ይሆናል አይደል? ከሆነ ይሁን የሚል ነገር ነው ያለ። እኔ በደንብ ስለታዘብኩ ነው። እንደዚህ አይነት ነገር አቁም። በሁለተኛ ደረጃ ደግሞ ቪዲዮ ስትቀርጹ እሷን አረጋግታችሁ ምን ብላችሁ አይዞሽ ምናምን ብላችሁ እንጂ ዝም ብላችሁ በዘፈቀደ ካሜራ አትደቅኑ። ለምን ፊቷ ሁሉ አባብጧል። በጣም አልቅሳለች። በማን የተነሳ? በብሩኬ የተነሳ። አስባችሁታል? በብሩኬ የተነሳ በጣም ተረብሻለች። ለምን? ያየችው ቪዲዮ የሚያስጠላ ቪዲዮ ስለሆነ የሚያስጠላ ፎቶ ስለሆነ ያየችው የብሩኬ ማለት ነው። ያችል ካላታለሽ ለሃይሚ። ሃይሚ ደግሞ ሴት ናት፣ ተቀብላለሽ። ማንኛችንም ሴት እንደዛ ነን። የምንወደውን ሰው አንድ ሰው እንዴት ነው መረጃ ማስረጃ ብሎ ቢልክላችሁ ትቀበላላችሁ? ለምን? መረጃ ልኮላችኋላ። ሃይሚ ጋር ደግሞ ምንድነው ጥፋቱ? ሃይሚ እኮ አላጠፋችም። ጥፋተኛ አንተ ነህ። ጥፋትህን ማመን አለብህ። ጥፋትህን ሳታምን እንዴት ነው እንደዚህ የሚሆነው? ጥፋትህን ማመን አለብህ። ተሳስተሃል ብሩኬ፣ በጣም ነው የተሳሳትከው። ሃይሚ ደግሞ ጥፋት አለባት ብዬ አላምንም። ለምን? ኦልሬዲ መረጃ ተልኮላታል። እናንተ ማለት እንዴት ነው መረጃ ተልኮላችሁ እንዴት ነው የምትሆኑት? ትበሳጫላችሁ። ሃይሚና ብሩኬ ማለት ደግሞ በጣም ብዙ ነገር አሳልፈዋል። ክፉንም ደጉንም ምኑንም ሀ ብለው ሲጀምሩ አይታችሁ ከሆነ ማለት ነው። እና አሁን ለዚህ ደረጃ ለዚህ ወግ ማድረግ የበቃው በማን ነው?
በሃይሚ የተነሳ ነው። ከመኪና መኪና፣ ከቤት ቤት፣ ከልብስ ልብስ፣ ከዘናጭ ሆኗል። አሁን ብሩኬ በማን የተነሳ ነው? በሃይሚ የተነሳ ነው። በሃይሚ የተነሳ ቢያንስ በወር ከ500 ከ600 ሺህ ብር ያላነሰ ነው በኢትዮ የሚከፈለው። በማን የተነሳ ነው? በሃይሚ የተነሳ ነው። ብሩኬ መዘንጋት የለብህም። ገባህ አይደለ? በሁለተኛ ደረጃ ደግሞ እሷን እያስለቀሳችኋት አትቅረጿት። የኔ ህይወት ሲስተካከል ለምን መጣሽ? አንተ እኮ ነው ያመጣሃት። ልጅቱ እኮ ምንም ጥፋት የላትም። ልጅቱ ወይም ደግሞ እፈልግሻለሁ ብልሃትም ሊሆን ይችላል። የሆነ ነገር እስከሚስተካከልልኝ ጠብቂኝ፣ ከዛ በኋላ ከተስተካከለልኝ በኋላ እመጣለሁ ብልሃታል። መጨረሻ ላይ መጣችብህ። እንደዛ ነው እኔ የገባኝ ነገር። ስለዚህ ብሩኬ ተሳስተሃል። እንዴ ደግሞ እንደ 25 ሳንቲም ክሰል ነው እየፈገገ የሚመጣው። ብሩኬ በጣም ነው ያጠፋኸው። ጥፋትህን ማመን አለብህ። እዚህ በላይ ደግሞ ሃይሚን እንድታስለቅሷት እኛ አንፈቅድላችሁም። አንተ ሆነ ሽመልስ ሆነ ማን ሆነ እንድታስለቅሷት አንፈቅድላችሁም። ብሩኬ ዛሬ ማስጠንቀቂያ ነው የምንሰጥ። ለምን እያሳሳክ እንደ 25 ሳንቲም ክሰል እሷን እየጎዳሃት ነው። በጭንቅላቷ እየተጫወትክ ነው። ስለዚህ እኛ አንፈቅድልህም። ገባህ? አንተ ሆነ ያን ጓደኛ ሆነ እይጨበሬው ልጅ ሆነ አስባችኋል። አሁን ብሎ በቃ እኔ ካንቺ ጋር ልኖር ነው፣ ካንቺ ቤት ልኖር ነው፣ ከሶፋ ተኛለሁ፣ አንቺ ምኝታ ቤት ትተኛለሽ ምናምን በቃ እስከሚስተካከልልኝ እንትን ሆኖ ቀንቶ ነው አሁን ከሶፋ ሊተኛ የመጣ። ቀና ተንገበገበ። ቅናት ማለት ነው። ቅናት ስለቀና ነው አሁን ብሩኬ መጥቼ ከሶፋ ላይ ተኛለሁ ያለ። አስባችኋል? አንተ ለሃይምሮዋ ተጠንቀቅላት። ከምንምና ከማንም በላይ ለሃይምሮዋ ተጠንቀቅላት። እየተጠነቀቅላት አይደለም። አንተ የራስህን ሐሳብና ሂሳብ ብቻ ነው የምታራምድ ብሩኬ ማለት ነው። ያንተን ሐሳብና ያንተን ሂሳብ ብቻ ነው የምታረማምድ እንጂ ለሃይምሮዋ እየተጨነክላት አይደለም። አንተም ሆነ ሌሎችም እንዳለ ወንዶቹ በሙሉ ማለት ነው በዙሪያዋ ያላችሁ ወንዶች አሁን እኔ ሲገባይ ሃይሚን እያናደዳችኋት እያስለቀሳችኋት ነው። ስለዚህ በዚሁ ከቀጠላችሁ አብርሽን እንልከዋለን። አለቀ ደቀቀ እንጂ የምታስለቅሱበት የለም። እሷን ሼር አድርጉ፣ አድርሱላቸው። ሰላም አለይኩም።